እንዴት ነው እባክሽ ከአንዳንድ በለሽ ልምዳላት ሆዬ እያልኩሽ ነው ልጨፍር እስክስታ ልምጣ ብዬ ምንድን ነው ታሪክ ቤተሰብ የኔ ቤተሰቦች ልላት እሺ ከዛ እየደወልኩላት ነው ለማ ስትወጣ ምናምን ፋዘር ስለሚደውል ለማስረዳት ማለት ነው እነሱ ስላልመለሱት እንጂ እናንተ ስለምትመልሱት አይደለም የስ ያላችሁት ከማለቁ ነው የተሰስባል ብርሌ ሌላ ብርሌ አይደለም የአባይ ቅዳሜ እንግዲህ አካል የሆነው ጉራማይሌ ፕሮግራማችን መግቢያችን ላይ እንደተመለከታችሁት ሞቅ ደመቅ አድርገን ምክንያቱም በዓል ስለሆነ እንደዚህ አምሮብን ጀምረናል። አሸንዳን ሲነሳ በተለያዩ አካባቢዎች እንግዲህ የተለያየ ስያሜ እየተሰጠው የሚከበር ድንቅ በዓል ነው። አሸንዳ፣ ሻደይ፣ ሶለል እየተባለ በተለያዩ አካባቢዎች እንግዲህ ልጃገረዶች ነፃነታቸውን የሚያውጁበት የሚቦርቁበት የራሳቸው የሆነ ጊዜ የሚያሳልፉበት የጭጋጉ ዘመን ማለፉን አዲስ ብስራት አዲስ ተስፋ መምጣቱን ደግሞ የሚያበስሩበት ወቅት ነውና እኛም በጉራማይሌ ፕሮግራማችን መጀመሪያችንን ሞቅ ደመቅ አድርገን በሙዚቃ ጀመርነው። እንኳን ደህና መጣችሁ። እንኳን ደህና ቆይት። እንግዲህ የተለያዩ ሶሻል ሚዲያዎች ላይ መግቢያችን ላይ እንደተመለከታችሁት ነው ተመልካቾቻችን ከእድሜያቸው ብዙ ርቀት ሄደው የተለያዩ ስራዎችን ሲሰሩ የምናቃቸው ዛሬ ደግሞ ልዩ በሆነው በአሸንዳ በዓል ፕሮግራማችን እንደዚህ እምር ብለው የተገኙት በቡድን ነው። እንግዲህ እኔ ማቃችሁ በግል ደግሞ ያንዳንዳቸውን እንተዋወቃቸዋለን። እንዴት ነው ህይወት? ቆንጆ አሪፍ ነው። በዓል ቆንጆ በጣም አምሮባችኋል። እሺ በድጋሚ እንኳን ደህና መጣችሁ። እስኪ እንተዋወቅ እያንዳንዳችሁን። ከማል ጀምር? ካንቺ ልጀምር አጠገቤ ስላለሽ። እሺ ስምሽ? ስሜ ብሌን ተማሪ ነኝ። ተማሪ ነሽ? ከየት ነው የመጣሽው? ከዚሁ ነው አይደለ? ከቡራዩ ነው። እዚህ ቡራዩ ነው። ስለዚህ ከነሱ ጋር እንደ ቡድን እንደ ቲም አብራችሁ ነው የምትሰሩት? እንኳን ደህና መጣሽ ብሌን። እንኳን ደህና ቆየሽ። የብሌን የቡድን አጋር ጽዮን እባላለሁ። ተማሪ ነኝ። ሰፈሬ ቡራዩ ነው። አንድ ላይ ተሰብስባችሁ ነው አይደለም የምትሰሩት? ቲክቶክ ላይ እንመለከታችኋለሁ። በተለይ እንደዚህ አሮጊት የሆኑ ሰዎችን ካራክተር በተለያየ መንገድ እየተጫወታችሁ ነው ያላችሁትና እኔ ከቅርብ ጊዜ ወዲህ ነው እያየኋችሁ የመጣሁት። ምን ያህል ጊዜ ሆናችሁ ቲክቶክ? አንድ ወር። በአንድ ወር ውስጥ ግን ምንም እይታን እያገኛችሁ ነው ያላችሁት። የማን ሀሳብ ነበር? የብሌን ጎበዝ። እንደዚህ በአንድ ጊዜ ቡድን ሰብስቦ በደንብ ደግሞ ህዝቡ ጋራ ነጥሮ የሚወጣ በቲክቶክ ቋንቋ ቫይራል የሚወጣ ሀሳብ ነው ያሰብሽው። እንዴት አሰብሽው? ያው ክረምት ነው ስራ የለንም ምናምን አለ ዝም ብለን ቁጭ ልንል ነው። ትምህርት አልቋል። ከዛ ያው እንደ መፍታታት ነገር እስከዚህ ድረስ ያደርሳል ብለን አስበን አይደለም ለመፍታታት ብለን አሰብና ያው እስኪ ታደረሳችሁ እስከዚህ ስትይ ስለሽ አላ ትልቅ ሰው ተቀበለ። ብዙ ሰው ተቀበለ። ከዛ በኋላ እንዴት ሰው መረጥሽ? የቡድን አጋሮችሽን ከየት ሰበሰብሽ? አይ አንድ ላይ ነን። አብሮ አደግ ናችሁ። ትምህርት ቤት አንድ ላይ ነው የምትማሩት? አንድ ላይ ክፍላችሁ ነው? አይ እንደዛ አይደለም። የተለያየ ክፍል ግን ደግሞ አብሮ አደግ ናችሁ። እዛው ቡራዩ አካባቢ ነው ያላችሁት። ሁላችሁም አንድ ሰፈር ናችሁ። ስለዚህ በዛ ላይ ተሰባሰባችሁ። ቅድም እባክሽን የኔ ክፋኝ የሸኘናት ልጅ የተከፋችሁ ማነው ስሟ? ዮርዳኖስ። እሷም ቡራዩ ናት። አንድ ሰፈር ነን። አንድ አካባቢ ናችሁ። ስለዚህ አንድ አካባቢ ያሉ ጓደኞችሽን ሰብሰብ አድርገን እንግዲህ በዚህ ክረምት እናቶቻችንን አያቶቻችንን ብንመስል ጥሩ ይሆናል አልሽ? ጥሩ እግዚአብሔር ይመስገን። እንግዲህ አሁን በደንብ በዚሁ ትቀጥሉበታላችሁ። መልካም። እንኳን ደህና መጣሽ አንቺ። እንኳን ደህና ቆይሽ። እስኪ ዛሬ ደግሞ አንድ ላይ ነው የምትሰሩት። እንደ ቡድን አንድ ላይ ናችሁ፣ ግን ደግሞ ተቀናቃኝ ሆኖ ከፊት ለፊታችሁ ቆመዋል። እንተዋወቅሽ። እሺ ስሜ ስለእውነት ይባላል። ስሜ ስለእውነት ይባላል። ስለማ? ስለእውነት ደስ ይል ስምሽ። ተማሪ ነኝ እና ሰፈሬ ቡራዩ ነው። አሁን እንደ ቲም ቲክቶክ ጀምራችኋል። ከዛ በፊት ለግል አልነበረሽም አንቺ እናንተ ሁላችሁም? እሱ ያው ዝም ብሎ በቃ ማለት ይሄን ያህል እንደዚህ የሚታሰብበት ነገር አይደለም። ሜቢ በቃ እንዴት ነው ቲክቶከሮችን ምናምን ላይክ ለማድረግ ምናምን ቪዲዮ ዳውንሎድ ለማድረግ አካውንት ስለሚያስፈልግ ነው እንጂ እንዲታሰቡበት የተከፈተ አይደለም። ስለዚህ አሁን በታሰበበት መንገድ መጣችኋል። አሁን ትምህርት መስከረም ሲከፈትስ ያው ጊዜ ሰተን ለትምህርቱም ለዚህ ጊዜ ሰተን እንቀጥላለን። ጎን ለጎን ይሆናል። ወደ ትምህርቱ ግን እንዲበሉሽ ግዴታችሁ እንዲ ብላችሁ ወደሱ አመዝኑና አሁን ላይ ትልቅ በሽታ የሆነ ነገር አለ። ትምህርት ምን ያደርጋል? ጊዜው የሶሻል ሚዲያ ነው የሚባል ትልቅ በሽታ አለ። ያለ ትምህርት ሶሻል ሚዲያ ምንም አያደርግም። ስለዚህ ወደ ትምህርቱ በሉሽ። እሺ እኔ ኤልዳና ስሜ ተማሪ ነኝ። ስምሽ? ኤልዳና።
ኤልዳና አንቺስ እንዴት ነው ቡድናችሁ? አሪፍ ነው። አሪፍ ነው። ትምህርትስ እንዴት ነው? ትምህርትም በጣም ቆንጆ ነው። ቆንጆ ነው። ስንተኛ ክፍል ነሽ አሁን? ወደ 10 ወደ 10። እናንተስ? 11 አንቺ 11 12 12 11 11 ስለዚህ 10 12 11 አንድ ላይ በትምህርት ቤት ነው የተሰባሰባችሁት። ከዛ በተጨማሪ ደግሞ ቲክቶክ ላይ አሁን መነጋገሪያ የሆነ ቫይራል የወጣ የቪዲዮ ሀሳብን ይዛችሁ መጥታችኋል። ከዛ በተጨማሪ ዛሬ ልዩ የሆነው የአሸንዳ በዓልን ደግሞ አብረን ልናከብር በጉራማይሌ መድረክ ላይ ተገናኝተናል። እንደሚታወቀው በጉራማይሌ መድረካችን ላይ ደግሞ እየተጨዋወትን ጌም አለ። እስከ መጨረሻው ድረስ በየውድድሩ በየዙሩ አሸናፊውን እየተናገርን የየዙሩን ውድድር ደግሞ ምን እንደሚመስል እያወራን አብረን እስከ መጨረሻ ድረስ ቆይታ እናደርጋለን። በዚህ አጋጣሚ ቡራዩ አካባቢ እንግዲህ እነዚህ ጎበዝ ልጆች መተውላችኋል። ሰፈራችሁን አካባቢያችሁን ሊያስጠሩ በርቱ በሏቸው የመጀመሪያ መልእክቴ ነው። ወደ መጀመሪያው ዙር ውድድራችን እናልፋለን። እንደሚታወቀው የጉራማይሌ ፕሮግራም የመጀመሪያው ዙር ውድድራችን የሚሆነው ምስልን ከምስል መደመር ነው። ስለዚህ ከሱን ጀምርና አሸናፊውን ተናግረን ወደ ሁለተኛው ዙር፣ ወደ ሶስተኛው፣ ወደ አራተኛው እያልን እንሄዳለን። ሁሉንም ዙሮች ያለምንም መሳሳት ጠንክሮ የመለሰ ቡድን በዚህ ዙር ብቻ የ25000 ብር ተሸላሚ ይሆናል። እሱን አይምሯችሁ ውስጥ አስገብተን የመጀመሪያውን ዙር ውድድር እንጀምራለን። ይህ በስክሪኑ ላይ የምትመለከቱት ምስል ከምስል እነ ጽዮን ቡድን አንድ ላይ ቢደመር ምን ይሆናል? ያው 30 ሰከንድ ነው ያላችሁ። ሰከንዳችሁ 10 ሊቀር ነው። በቃ ሄዷል። 6 16 14 ላይ ያለ ነው። የውሃ ዳቦ የውሃ ዳቦ የውሃ ዳቦ በትክክል ተመልሷል። ሙያ ላይ እንዴት ነው? እንሞክራለን። ትሞክሪያለሽ? የውሃ ዳቦ መድፋት ትችያለሽ? ያው ብሞክራ አያቅተኝም ብያስ ግን ሞክረሽው አታውቂም? ወደፊት ብትሞክሪው አያቅትሽም? አያቅተኝም ግን አልሞከርኩም። አንቺም አልሞከርሽም? የሞከራለ የውሃ ዳቦ የለም የለም ቀረ እንደ የውሃ ዳቦ ኧረ አለ ግን አይደፋም እንደ የውሃ ዳቦ በጣም ጣፋጭ ነው፣ ደስ ይላል። ስለዚህ እንሞክረዋለን ወደፊት ብላችኋል። ሞክሩት። ከቸገራችሁ መደወል ብቻ ነው በቃ። ወደ ሁለተኛው ጥያቄያችን እናልፋለን። እሺ፣ ስለዚህ ቀጣይ ይህ ምስል ከምስል አንድ ላይ ቢደመር ምን ይሆናል የሚለው የነ ኤልዳና ጥያቄ ነው። ምን ይሆናል? በቆሎ 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 በትክክል ተመልሷል። ክረምት ሲባል ደግሞ አሁን ክረምት ላይ አይደል ያለ ነው። ከሷ የቲክቶክ ሀሳብ በተጨማሪ በቆሎ፣ ድንች የሚባሉ ነገሮች ደግሞ የማይረሱ ናቸው አይደለ? ብርድ ይሆናል። ቤተሰባዊነት፣ አንድነት የሚባለው ነገር አንድ ላይ የሚመጣበት ሰዓት ነውና በቆሎ በትክክል ተመልሷል። እንቀጥላለን። ቀጣይ ይህ የምትመለከቱት ሁለት ምስል አለ። አንድ ላይ ቢደመር ምን ይሆናል? የድንጋይ ከሰል የድንጋይ ከሰል የድንጋይ ከሰል ወይም ደግሞ የድንጋይ ከሰል ማለት የማዕድን አይነት ነው። ስለዚህ በትክክል ተመልሷል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ሁለት ምስል አንድ ላይ ቢደመር ምን ይሆናል? እናንተ ጋራ ነው። ስለ እውነት ምን ሊሆን ይችላል? እሺ ሞክሩ። 10 ሰከንድ ነው የቀራችሁ። 5 ሰከንድ። ሰዓት አልቋል። እንግዲህ የስ ብለዋል። እናንተ ካልመለሳችሁ የጥያቄ ወደ እነሱ ጋር ይሄዳል። በእርግጠኝነት ይመልሱታል ማለት ነው። እያሰብኩት የነበረው ስለ እውነት አቤት ስምሽ ሲቆላመጥ ማን ነው የሚሆነው? ስለ ደስ ይላል። ስለ አሪፍ ነው። እሺ የስ ብላችኋል አይደል? እስቲ መልስ። ምን ይሆናል? እነሱ ስላልመለሱት እንጂ እናንተ ስለምትመልሱት አይደለም የስ ያላችሁት። ከማለቁ ነው የሰስኩት። እሺ ስለዚህ የሁለት ምስል ከምስል በሁለቱም ቡድን አልተመለሰም። ምላሻችን የሚሆነው ሲኒ ነው። ሲኒ ሲ ያለ እዚህ ጋራ፣ እዛ ጋራ ደግሞ
ጉልበት ወይም ደግሞ ኒ አለ። ስለዚህ አንድ ላይ ስንደምረው ሲኒ ይሆናል ማለት ነው። እንቀጥላለን። ቀጣይ የነሱ ጥያቄ ወደ እናንተ ስለመጣ የራሳችሁ ጥያቄ ነው የሚሆነው። ይሄ የምትመለከቱት ምስል ከምስል አንድ ላይ ቢደመር ምን ይሆናል? ስደተኛም አይደሉም። ሌላ ሞክሩ። ወታደር አለ እንደዛ እንጂ ወታደር ልክ እኮ ነሽ። ወታደር የሚለውን ሀሳብ ይዞ ነው ወታደር የተባሉት፣ ግን እዛ ጋር ብቻ ነው የምንመለከታቸውና ይሄ ምስል ከነሱ ጋራ አንድ ላይ መደመር አለበት። አልተደመረም። ስለዚህ አልተመለሰም። ወደዚህ ቡድን ልናመጣው ነው። ስናይ እስቲ እንሞክር። ስለዚህ እነ ኤልዳና አልመለሱትም። ይህንን ጥያቄ ቢመልሱት ነጥብ ያገኙ ነበረ። ይህ የምትመለከቱት ሁለት ምስል ከምስል አንድ ላይ ሲደመር ምላሻችን የሚሆነው ሰመር ካምፕ ነበር። እንግዲህ እዛ ጋራ መጀመሪያ ላይ ዝናብ ይዘው ወቅቱን የሚያሳይ ፎቶ ነበረ። እዚህ ጋር ካምፕ ነበር። አንድ ላይ ሲደመር ሰመር ካምፕ ወይም ደግሞ የልጆች የክረምት ትምህርት። ስለዚህ ምላሻችን ሰመር ካምፕ ወይም ደግሞ የክረምት ትምህርት፣ የክረምት ጨዋታ፣ የክረምት ጊዜ የሚለውን ይዝልናል። እንቀጥላለን። ቀጣይ እሺ፣ ይህ ሁለት ምስል ከምስል አንድ ላይ ሲደመር ምንድን ነው? ገበር ነው። በትክክል ተመልሷል። ገበር ሲነሳ እንግዲህ ይኸው የምንመለከተው በምስል የታገዘ የጫማ ገበር አለ፣ የተለያዩ ነገሮች። በአጠቃላይ ግን ምላሻችን የሚሆነው ገበር ነው። የመጀመሪያው ዙር ውድድራችን ይሄንን ይመስላል። ተመልካቾቻችን ወደ ሁለተኛው ዙር ውድድራችን ከማለፋችን በፊት በዚህ በመጀመሪያው ዙር አሸናፊ ሆነው ያጠናቀቁት ወደ ሁለተኛው ዙር ያለፉት ቡድኖች የሚሆኑት እሺ፣ ያው የመጀመሪያ ነው። ዛሬ የሴቶች ቀን ነው፣ በዓል ነው ብለው ነው መሰለኝ ሁለቱም ቡድኖች እኩል ነጥብ ነው ያመጡት። በዚህ ዙር እኩል ነጥብ ይዛችኋል። ወደ ሁለተኛው ዙር እንሄድና ደግሞ የትኛው ቡድን የተሻለ ነጥብ ወይም ደግሞ ከፍ ያለ ነጥብ አመጣ የሚለውን እንመለከታለን። ሁለተኛው ዙር ውድድራችን የሚሆነው በምልክት ማስረዳት ወይም ደግሞ በምልክት መግለጽ ነው። ከሁለቱ ቡድኖች መካከል አንድ ሰው ወደዚህ ይመጣና እዛ ቦታው ላይ የቀረው ሰው ደግሞ ያስረዳዋል። ስክሪን ላይ የሚመለከተውን ነገር ማን ይምጣ? ትመጫለሽ። ነይ እንጀምር። ዝግጁ? እሺ። በስትክክል አስረጃት። በሚስጥር ነው ላይ የነገረችሽ ያለችው በስትክክል። እሺ። ቢላ መክተፊያ አይደለም። ሌላ መሞረጃ ወይም ሞረድ። መሞረጃ ወይም ሞረድ ልትገቢ መስሎኝ እዛው ቀጣይ ያለን። እሺ፣ በትክክል ተመልሷል። የመጀመሪያው መሞረጃ ወይም ሞረድ። እሺ፣ እንቀጥል። ቀጣይ ውሃ፣ ብርጭቆ፣ ወንዝ፣ ሐይቅ አይደለም። ሌላ አሳየት በደንብ። ብርሌ። ሌላ ብርሌ አይደለም። ሌላ ጠጅ በትክክል ተመልሷል። ቀጣይ ባሊ፣ አበባ። አፍ ማንቀሳቀስ አይቻልም። ሌላ ሞክሪ። እንጀራ አይደለም። ስንዴ አይደለም። ስንዴ ወደ ላይ ሰዓት አለቀ። እንፋሎት ራሱ እስኪያልቅ ጓግተው ነው ሰዓት አልቋል ያሉት። ተመልከቹ፣ እንፋሎት ነበረ። ስለዚህ አልተመለሰም። ነይ እስኪ ደግሞ አንቺ አስረጃትና እሷ ስትረዳ እንዴት ነው የሚለውን እንመለከታለን። እንቀጥልሽ። እሺ፣ አፍ ማንቀሳቀስ አይቻልም። ካምፓስ፣ ትምህርት ቤት፣ 2 ሰከንድ። ዴክስ አይደለም። እሺ ይሁን። አትዩ። ቆይ እኔ ያልሻት ለምንድን ነው? ቤተሰብ፣ የኔ ቤተሰቦች ልላት። እሺ፣ ከዛ እየደወልኩላት ለማ ስትወጣ ምናምን ፋዘር ስለሚደውል
ለማስረዳት ማለት ነው። ስትወጪ የሚቆጣሽ? አዎ እንደዛ ለማለት ነው። ሩቅ ነው የሄድሽው። አሁን በጣም ሩቅ ነው ሄድሽ። እውነት በጣም ሩቅ ነው። ታሪክ ነው የጻፈችው። በምንም መንገድ ላስረዳታችሁ ደውሎ የሚቆጣሽ ብላ እኔ ብላ ጀምራ ግን ደግሞ እዩ እስኪ አባወራን ነው እንዲህ ያልኩሽ ነበር። ምንም ማረከልሽ። እሺ አባወራ ነበር ምላሻችን። አልተመለሰም። እንቀጥላለን። ቀጣይ ቡሄ እኮ ሌላ ቡሄ የሚጫወቱ ልጆች ሌላ የቡሄ ጭፈራ እኮ ምን ሌላ ዱላው አይደለም። 5 ሰከንድ ቡሄ የሚጨፍሩ ሰዎች እኮ ምን ልጆቹ ሆያ ሆዬ እያልኩሽ ነው። ልጨፍር እስክስታ ልምታ ብዬ ምንድን ነው ታሪክ ሆዬ ነበረ። አልተመለሰም። የመጨረሻ ጥያቄያችሁ ነው የሚሆነው። ቀጣይ ሎሚ በመጨረሻ በትክክል ተመልሷል። እንዴት ነበረ? ቆንጆ ነበረ። ማን ማስረዳት ጎበዝ ነው? እኔ ጎበዝ መመለስ እኔ ያተረዳነውን እንዴት ነው የምንመለስ? ይሄ ነው ታስረዳለሽ ጎበዝ። እሷ እስከ መጨረሻው እንደዛ ቢዘለቅ ጥሩ ነበር፣ ግን ደግሞ ቆንጆ ነው። ብዙ መልሳችኋል። ወደ እናንተ ልንመጣ ነው። እባክሽ ስለ እውነት ልትረዳ ቆማለች። ስለዚህ እነሱ ሲያደርጉ እንደነበረው ልትቋጥሩ ነው። እኛ እንዲህ ነው እንግዲህ ቋጠሮ ይሰራ ይሆን አይሆንም የሚለውን እንጀምር። የመጀመሪያው ቀን በሬ መንጋ እሺ መንጋ በሬ ቀን አይደለም ሞክሪ። 3 ሰከንድ 2 እሺ ቆይ ኤልዳና ገና ስትጀምሪ እንዲህ ያልሽ ምንድን ነው? ብላችሁ ይገባሽ ነበር። ከብቶሽ በደንብ አታሳየኝም ነበር? በደንብ ብታሳየኝ ይገባኝ ነበር ወደ እነሱ። በነገራችሁ ላይ በሬዎች በጣም ያደንቋችኋል። አድናቂዎቻችሁ ናቸው። የሶስቱ አድናቂ ናቸው። የሶስቱ ፈርመዋል አሉ ለበሬ። አዎ እንዴት ነው? በተጠንቀቅ ነው የምንሄደው እንዳይቀላቀሉ። ሁሌ በሄዳችሁበት ሁሉ ከኋላ ይከተሏችኋል አይደል? በቃ አጅበዋችሁ ነው የሚሄዱት እና እናንተ ራሱ በቃ አንዳንድ ታጅበን ነው የምንሄደው። ትደበቃላችሁ። በሬ ስታዩ ምናምን አድናቂ በዛ አሁን እንደ ነፃነት አጣን ምናምን ነው የምትሉት አሉ። ከበሬ ጋር ያላችሁ ነገር እንዴት ነው? በሬና እኛ አይጥና ድመት በእኛ ድሮ ነው ግን በጣም ያሮጡ ኪነ ጥበብ ስንሰራ ቲያትር ስንሰራ በጣም ያባሩ ነበር በሬዎች ሁሌ። ለምን እንጃ መርጠው እንጃ ቱቦ ውስጥ አንገባኝ። ኧረ ብዙ ቦታ እንደበቃለን። የምር ቱቦ ውስጥ ምናምን ትገባለች። ሲወጡ ወደኛ ሲወጡ በቃ ከፈራታችን የተወሳ ቱቦ ስንት ይገባሽ? ኧረ በጣም ሁሌ በማናውቀው መታጠፊያ ምናምን ምን ሮጥ በእውነት ማናውቀው ሰው ቤት ምናምን ነው እንገባ። ቲያትር ስንሰራ ብዙ ጊዜ ነው የሚያጋጥማችሁ? አዎ ለዛ ግን ቲያትር የምንሰራ ሰሞኑን ቲያትር ቤቱ አካባቢ ብዙ በሬዎች አሉ ማለት ነው። ያ እንደዛ ነገር የመመታት እድል ያጋጠመው የለም? በበሬ አልተመታንም። ጥሩ ትሮጣላችሁ ማለት ነው። ጥሩ ሯጭ አለ በደንብ የመሮጡ ነገር ማለት ነው። ስለዚህ ብዙ በሬ አድናቂዎች አሏችሁ። ይበርክቱ፣ ይስፉ። እሺ እንቀጥል። ቀጣይ ሽንኩርት ነጭ ሽንኩርት ሌላ በርበሬ አይደለም። እዛው መጀመሪያ ቃሪያ አይደለም። ሽንኩርት እኮ ሽንኩርት አይደለም። ሌላ አንድ ነጭ ሽንኩርት አይደለም። ሌላ ዝንጅብል አይ ነጭ ብለሽ ባሮ ብለሽ ዋናው ሽንኩርት ስላልክ በቃ ያው እሱ እኛ እየቋጠርን ነው። ቋጠራችን ደግሞ ይተካከል። እስቲ እናያለን። ምን ይሄ ነገር እንዴት ነው በዳኞች ይታይ? ሽንኩርት ነጭ ሽንኩርት ቀይ ሽንኩርት ተለያይቶ ነው? ያው ሽንኩርት ስል እኔ እንጃ በቃ ቀይነቱን አላስተው ሌላ እያልኩሽ እኔ እኮ በቃ ገብቶ መመለስ ነበር የቀረኝ። አዝናለሁ። እሺ የመጨረሻ ጥያቄ ነው ላንቺ የሚሆነው። ማለትም ደግሞ ኤልዳና የምታስረዳሽ
እንቀጥል። መብራት፣ አይደለም ሌላ። ብርሃን፣ ፀሐይ፣ ደመና፣ ደመና በትክክል ተመልሷል። ነይ እንቀጥል። ቀጣይ እኛ እንቋጥራለን። ጠላ፣ እንዴት ነው እባክሽ? ከአንዳንድ መለሹ ልምድ አላት። ከጠላ ጋር ነሽ። እንዴት ነው ኤልዳና? የአጠማመቁ ላይ ነው አጠጣጡ ላይ ነው? ብዙ ጊዜ ቤት ስለሚሰራው ታውቂያለሽ እንጂ አጠጭማ። ኧረ ጠላ አጠጭ በእውነት በእውነት አለች። በቃ ለነገሩ እናንተ ገና ልጆች ናችሁ፣ ለመጠጥ አልደረሳችሁ። እሺ እንቀጥል። ቀጣይ ጅራፍ፣ ሌላ ከብቶች፣ እረኛ፣ እረኛ በትክክል ተመልሷል። እኔ ምለው አግደሽ ነበር እንዴ? አዎ ታግድ ነበር በልጅነት ምናምን በጎች ምናምን በልጅነት ጠበቅ አላረክሽም? አስመሰለብኝ። አላረክሽም ግን? ኧረ በእውነት ያረገለ ታይ ጠብቀሻል። ታይ አትሺ ታይ። እሺ ስለዚህ እረኛ ነበረ፣ በትክክል ተመልሷል። እንቀጥል። የመጨረሻ ጥያቄ አሸንዳ፣ ጀምር። ጎበዝ ነሽ። አሸነፈቻችሁ። ቋጠሮም አልሰራም፣ ቆማችሁ ጎበዝ ነሽ። እንግዲህ አሸንዳ የመጨረሻ ምላሻችን ሆኗል። አሸንዳን ስናስብ ደግሞ ዛሬ የምናከብረው በዓል አለ። በተለይ ደግሞ ሴቶች በነፃነት ወጥተው የሚፈኩበት የተለያዩ ጨዋታዎችን የሚያደርጉበት ልዩ በዓል ነውና አሁን ላይም በተለያዩ አካባቢዎች በድምቀት ነው የሚከበረው። እንዲሁ ደግሞ ሀገራችን ሰላም ሆኖ በደንብ በሰፊው እንደ በፊቱ ሁላችንም ካለንበት ተሰብስበን የምናከብርበት ያደርግልን መጪውን ጊዜ። የአሁኑም በዓል ደግሞ በጣም ቆንጆ ነው። በስቱዲዮም በጉራማይሌ ቆይታችንም ቆንጆ አድርገን እያከበርን ነው። ሁለተኛው ዙር ውድድራችን ይሄንን ይመስላል። በሁለተኛው ዙር ውድድራችን አሸናፊ የሆኑት እነ ኤልዳና ስትቆጥሩ ነበር ማለት ነው እያላችሁ በቃ ወዲያው ነው ከኔ እኩል እነ ኤልዳና ናቸው ብለው ወደ እነ ኤልዳና የዚህን ዙር አሸናፊነት አስረክበዋል። በፈቃዳቸው ማለት ነው። በቃ አስበው ወስነው ቆጥረው አስረክበዋል። እንኳን ደስ አላችሁ። ከዚህ ግን ቀጥሎ በርካታ ዙሮች ስላሉ ስቲል አሸናፊ የመሆን እድሉ አላችሁ። በደንብ መጠንከር ነው ቀጣዩ ዙር ውድድራችን የሚሆነው። ተመልካቾቻችን እንደተለመደው ስህተቱን መፈለግ ነው። በዚህ በምትመለከቱት ስክሪን ላይ ስህተት ያለበት ምስል ይቀርብላችኋል። የዛ ምስል ስህተት ምን እንደሆነ ፈልጋችሁ ማግኘት ነው የሚሆነው። 3 ስህተቶች ካሉት ምስሉ 3ቱንም ካገኛችሁ ሙሉ ነጥብ አላችሁ። 2ቱን ካገኛችሁ ግማሽ፣ አንዱን ካገኛችሁ ደግሞ ያው በአንድ ነጥብ ወይም ደግሞ 25%ቱን መልሳችኋል ተብሎ ይወሰድላችኋል ማለት ነው። ስህተቱን የመፈለግ ውድድራችንን እንጀምራለን። የመጀመሪያችንን የምናደርገው ከነ ስለ ነው። ስለወደድኩት በቃ ስሜ ስለ ነው ዛሬ። ስለ እውነት በጣም ነው ደስ የሚለው። ስለ ከእናንተ ቡድን እናደርጋለን። ይህ የምትመለከቱት ምስል አለ። እዚህ ምስል ውስጥ ያሉ ስህተቶች ምን ምን ናቸው? ምንድን ናቸው? እስኪ እዛ ጋር መብራቱ ጎማ የለውም። 1 ጎማ የለውም። 2 የብርጭቆ የዘይት ብርጭቆ ውስጥ መብራት አለ። 1 ጎማ የለውም። 2 ሌላ ስህተት ምን አለ? እስከዛሬ በጉራማይሌ ቆይታችን ስህተቶች 3 ወይም 4 ነው የሚሆኑት። ስለዚህ አልተመለሰም። 2 የመለሳችሁት የቀራችሁ አንድ ስህተት የሚሆነው ምንድነው? እዛ ጋራ የምትመለከቱት ሩቲድ ፍሩት ሚል ጽሁፍ አለ። ግን ደግሞ ከታች የምንመለከታቸው ፍሩቶች ፍሬሽ ወይም ደግሞ አሁን ላይ ለመበላት ዝግጁ የሆኑ ስለሆኑ ጽሁፉና የተደረደረው ነገር አንድ አይነት አይደለም። እሱ 3ኛው ስህተት ነበረ፣ አልተመለሰም። እንቀጥላለን። ቀጣይ የዚህ ምስልስ ስህተቶች ምንድን ናቸው? ውሻው የዶሮ እግር ነው ያለው 1 እዛ ጋር ደግሞ የዶሮ አጥንት ነው እያበቀለ ያለው በደንብ በቃ ፍራይድ የተደረገ የዶሮ
ሶፋው እግር የለውም ባለው ሶፋው እግር የለውም። 3 በትክክል ተመልሶ እንደተባለው እንግዲህ የውሻው እግሩ የዶሮ ነው፣ ሶፋው እግር የለውም እና እዚህ ጋር የምንመለከተው አትክልት ምን አለ? አትክልቶች እንዲህ ቢያበቅሉ አሪፍ ነው። ሁሌ ነው ይተከለው። ሙሉ ግቢውን ምኑን አትክልት በአትክልት እንዳለ አድርገን በቃ መኖር ነበረ። አትክልት ይሄንን ሊያበቅል አይችልም። 3ቱን በትክክል ተመልሰዋል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ምስል አለ። የዚህ ምስል ስህተቶች ምንድን ናቸው? እስራሱ ምን ሆነ? ለመጠጫ ይሆናል። ስትሮ አደረገችው። ልክ አይደለም። መኪናው ውሃ ውስጥ ነው። መኪናው ውሃ ውስጥ ምን ይሰራል? ጀልባ አይደለም። ስለዚህ እዛ ቦታው አይደለም። 2 ሰዓታችሁ ሳያልቅ መመለስ አለባችሁ። ሰዓታችሁ መነጽሩ ምን ሆነ? የቁልፍ ምልክት አሳይቷል። መነጽሩ የቁልፍ ምልክት አሳይቷል ሳይሆን መነጽሩ ያለው ጥላው ቦርሳ ነው። ራሱ አይደለም። ራሱ መነጽሩ አይደለም ጥላ የሆነው። የምንመለከተው ከታች የቦርሳ ምልክት ነው። ስለዚህ 3ኛው ስህተት የነበረው እሱ ነበረ። አሁንም 2 ተመልሷል። አይዟችሁ እንቀጥላለን። ቀጣይ ደግሞ የነ ጽዮን ተራ ነው። ጽ እንደ ቡድን ምንድነው የዚህ ምስል ስህተቶች? እዚህ መስታወቱ ምን ቀይ ነው፣ በዛ ጋር አረንጓዴ ነው። በመስታወት ውስጥ የምንመለከተው ቀዩን አረንጓዴ አድርጎ ነው። 1 ወንበር እግር የለውም። ወንበሩ እግር የለውም። 2 1 ስህተት። ሰዓታችሁ ሳያልቅ 1 ስህተት። ሰዓት አለቀ። ሰዓት በጣም የምትጠባበቁት በደንብ እሺ። 2 ስህተት በትክክል ተመልሷል። ያልተመለሰው 3ኛ ስህተት የሚሆነው እዚህ የምትመለከቱት አይሎፕራኑ ላይ ከጎን ባዶ ነው፣ ሞተሩ የለውም። 3ኛው ስህተት ይሄ ነበር። አልተመለሰም። እንግዲህ ይህ ስህተቱን ይፈልጉ የተሰኘው ውድድራችን ደግሞ ይሄንን ይመስል ነበረ። በስህተቱን ይፈልጉ ቆይታችን በደንብ ጠንከር ያለ ፉክክር አድርገው አሸናፊ የሆኑት እነ ጽዮን ናቸው። እንኳን ደስ አላችሁ። እንግዲህ ተመልካቾቻችን ዛሬ አሸንዳ ነው። አሸንዳ ደግሞ በአባይ ቤት ድምቅ ብሎ እየተከበረ ነው የሚገኘው። ወደ መጨረሻው ደረስን። የነበረን ውድድር ይሄንን ይመስላል። ውድድራችንን አሸናፊውን ተናግረን ከመዝጋታችን በፊት ግን እስኪ አሸንዳን ካከበራችሁ አሸንዳን ከማክበር ጋር ተያይዞ የምታስታውሱት ነገር ካለና በመጨረሻም ደግሞ ማለት የምትፈልጉት ነገር ካለ እድሉን ልስጣችሁና አሸናፊውን ተናግረን እንግዲህ እንሰነባበታለን። ብሌንዬ ካንቺ ልጀምር እስኪ። ምንም አትይንም? ማመስገን የምፈልጋቸው አመስግኝ። እሺ እዚህ እንድደርስ ያደረገችኝ እናቴ ነች። እናቴን በጣም ነው የማመሰግናት። ያው ኖራ ብታየው ደስ ይለኛል፣ ግን በቃ ብሌን ማመስገን የምፈልገው ደግሞ ቤተሰቦቼን ነው። መጀመሪያ ለዚህ ያደረሰኝ እግዚአብሔር ይመስገን። በሁለተኛ ደረጃ ደግሞ እናት አባቶቼንና እህቶቼን ከልብ በጣም ነው የማመሰግናችሁ። እዚህ ለመድረሴ ምክንያት እነሱ ናቸው። ምንም ነገር ካጠገቤ ሆነው ሲደግፉኝ፣ ሲያግሱኝ፣ ሲያበረታቱኝ የነበሩ እነሱ ናቸው። እኛ ደግሞ በቲክቶኩ ቫይራል እንድንወጣና እዚህ ደግሞ እንድንደርስ ከጀርባችን በጣም ብዙ ሰዎች ነበሩ እና ፈይሰል፣ ቤቲ፣ ብሌን፣ ዮሐንስ፣ በክሪ ሁላችሁንም ከልብ እናመሰግናለን። በዝናብ በብርዱ በሁሉም ቦታ ላይ እየዞሩ አብረውን እየቀረጹ ነበር ምንም ሳይሰለቹ እና እናንተንም በጣም ከልብ ያመሰግናለሁ። ይሄን ነው ማለት ፈልገው። እናመሰግናለን እኛ። እሺ እኔ አሸንዳ ያው ብዙ ጊዜ አክብሬ ያጋለሁ፣ ግን ይሄን ያህል የተገኘ አጋጣሚ የለም እና ማመስገን የምፈልገው ደግሞ ኖራ ብታይልኝ ደስ ይለኛል። እኔም
እንደ እናት አድርጋ ከሰው በታች ሆና ያሳደገችኝ አክስቴን በጣም ማመሰግን እፈልጋለሁ። አክስትሽ ያሳደገችሽ? አዎ። እና ከዛ ቀጥሎም ደግሞ አባት እናት ሆኖ ያሳደገኝ ወንድሜ በጣም ላመሰግነው በእኔ እንጃ በቃ በጣም ነው ማመሰግነው። እንደምታየው አውቃለሁ በጣም ከሰው በታች ሆነ እኔን ከፍ ስለምታረገኝ ከምንም ነገር በላይ እኔ ስለምታስቀድመኝ በጣም አመሰግናለሁ። እና እንዳለችው ከኛ ከሲን ጀርባ ከኋላችን ለሚሰሩ ሰዎች በጣም ትልቅ ምስጋና አለኝ። በጣም እኔ ማመስገን ፈልገው እናቴ ነው። እናትም አባትም ሆነ ያሳደገችኝ እሷ ናት። በጣም ነው ማመሰግንሽ እናቴ፣ ኑሪልኝ። በቃ ፈጣሪ ከኔ አይመጥልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማመሰግንሽ። እዚህ ድረስ ስላደረሽኝ ስላመንሽኝ አምንሻለሁ። በቃ በጣም ነው የምወድሽ እናቴ፣ በጣም ነው የማከብርሽ፣ እወድሻለሁ። እና ከጀርባችን ሆናችሁ ከኛ ጋር በቃ ሁሉንም ነገር ተቋቁማችሁ የቆያችሁ ቤቲ፣ ፈዬ፣ ብሌን በቃ እሷ እንዳለችው በጣም እነሱን በጣም እናመሰግናችኋለን። ክብረት ይስጥልን። እናመሰግናለን። በህይወት መንገድ ውስጥ ያው ሁላችንም አንድ ነገር ላይ እንድንደርስ ለኛ ይለፋሉ። ሁሉም ሰው በህይወት ውስጥ እንግዲህ እነዛን ሰዎች ያመሰግናል። አጠገባችሁ አሁን ላሉት ለሌሉትም ደግሞ አሁን አጠገብሽ ባትኖርም ባይኖሩም ይመለከታሉ፣ ያያሉ እናንተ ያላችሁበትን መንገድና በጥቂቱ የታመነ ደግሞ በብዙ ይከብራል ነው የሚለውና መጽሐፉ። በጥቂቱ አመስጋኝ ስለሆናችሁ በጥቂቱ ደግሞ ጥሩ ነገር ይዛችሁ ወደ ህዝቡ ስትቀርቡ እነሱን ስላመሰገናችሁ ፈጣሪ ያንን ይቆጥርላችኋል። በጣም በርቱ፣ በጣም ጎበዙ ነው። የእናንተ ማሸነፍና የእናንተ ጥሩ ቦታ መድረስ እነሱ የሚያዩት የሚኮሩበት ነገር ነው የሚሆነውና ሴቶች ናችሁ፣ ገና ናችሁ፣ እድሜያችሁ ተማሪ ናችሁ፣ ብዙ ነገር ይጠብቃችኋልና አይዟችሁ፣ ባህላችሁን፣ ወጋችሁን፣ እናንተነታችሁን፣ ሴትነታችሁን ሳታባክኑ ጠንክሩ። እሺ ፈጣሪ አምላክ ደግሞ ከዚህ ላቀ ትልቅ የሚባል ነገር ላይ አድርሷችሁ በድጋሚ ለመገናኘት ያብቃን። ዛሬ በዓል ነው። ምንም ስሜታዊ እንድትሆኑ አልፈልግም። አይዟችሁ፣ እሺ በደስታ በስኬት በደንብ በጥሩ ነገር ደግሞ በድጋሚ ለመገናኘት ያብቃን። በርቱ። እሺ ተመልካቾቻችን የነበረን የአሸንዳ ቆይታ ይሄንን ይመስል ነበረ። እንግዲህ ከነሱ አንደበት እንኳን እንደሰማነው ሁሉም ለመጀመሪያ ጊዜ ማለት ይቻላል በዚህ በጉራማይሌ ፕሮግራም ነው አሸንዳን ያከበሩትና ሁላችንም እንደ አቅማችን እንደምንችለው በአካባቢያችን በትምህርት ቤቶች በተለያዩ ቦታ ባህላችንን እንድናውቅ ባህላችንን ጠብቀን ለመጪው ትውልድ ደግሞ እንድናስተላልፍ የራሳችንን ድርሻ እንወጣኝ። እንቁ የሆኑ ባህሎቻችን መጥፋት የለባቸውም የሚለው የመጨረሻ መልእክቴ ነው። ሀገራችንን ሰላም አድርጎ ሰላም ሆነን እንደ ሀገር ደግሞ በደንብ በአንድነት ለማክበር ያብቃን። ስለመጣችሁ በጣም አመሰግናለሁ። በአጠቃላይ በጉራማይሌ ዛሬ በነበረን ቆይታ አሸናፊ ሆነው ያጠናቀቁት ቡድኖች የሚሆኑት ብሌን፣ ጽዮን አንድ ላይ ነው። እንኳን ደስ አላችሁ። ሳምንት በሌላ እንግዳ በሌላ ቆይታ በድጋሚ የምንገናኝ ነው የሚሆነው። ዛሬ በአሸንዳ እንግዲህ እንደዚህ ውብ ሆነን እንድንቀርብ በተለይ ደግሞ የለበስኩትን ይሄንን ቆንጆ ልብስ ትመለከታላችሁ ያደረገችን አስቱ ሽፎንና ሀበሻ ናት። አስቱ በጣም አድርገን እናመሰግናለን። እንግዲህ አስቱዬ አባይ ላይ በመሰንቆ ፕሮግራሙ በደንብ እናቃታለን። ዛሬ የጉራማይሌ ፕሮግራም ደግሞ ድምቀት ሆናለች። አስቱ ሽፎንን ሁላችሁም ቼክ ማድረግ አትርሱ። እንግዲህ የአባይ ቅዳሜ ቆይታችን እንዲህ ያለ በጉራማይሌ እዚህ ደርሰናል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። ሰላም ነው።